እንዴት ናችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት የብዙዎቻችሁ ጥያቄ ነው። ፒቱፒ ትሬዲንግ ላይ እንዴት ነው ዩኤስዲቲ እኛ ሴል የምናደርገው? ሁል ጊዜ ከሰዎች መግዛት ወይም ደግሞ ከወጣ አድ ላይ ሴል እና ባይ ማድረግ ብቻ ሳይሆን ራሳችን እንዴት ነው ቢንጊንግስ ላይ የምናወጣው አድ ብላችሁ ብዙዎቻችሁ ጠይቃችሁኛል። ስለዚህ በዚህ ቪዲዮ እሱን እነግራችኋለሁ ስቴፕ ባይ ስቴፕ ማለት ነው። ከዛ በፊት እዚህ ላይ ፒቱፒ ትሬዲንግ ላይ ኢትዮጵያ ላይ ቆሟል ብላችሁ እያሰባችሁ ያላችሁ ሰዎች እና ፕላትፎርሙ የማታውቁ ሰዎች ይህንን ፕላትፎርም መጠቀም ከፈለጋችሁ ያለፉት ቪዲዮዎች ላይ ፖስት ያደረግኳቸው ቪዲዮዎች አሉ። ይህንን ካያችሁ በኋላ ያንን ሄዳችሁ በማየት ቀጥታ ፕላትፎርሙን መጠቀም ትችላላችሁ። ፕላስ ደግሞ የዚህ ቪዲዮ ዲስክሪፕሽን ላይ ሊንክ አስቀምጫለሁ። ያንን ሊንክ ተጠቅማችሁ ወደዚህ ፕላትፎርም ሳይን አፕ አድርጋችሁ አፕሊኬሽኑን ከሌላ ካለፈው ቪዲዮ ላይ አይታችሁ ዳውንሎድ ማድረግ ትችላላችሁ። በጣም ሲምፕል ነው ማለት ነው። እዚህ ጋር ግን እንዴት አድ ማውጣት እንደምትችሉ በዛሬ ቪዲዮ ያሳያችኋለሁ። ይህንን ካያችሁ በኋላ ያለፉት ቪዲዮዎች ላይ ሄዳችሁ የተለያዩ ሲምፕል ስቴፖች አሉ ፕላትፎርሙን ሳይን አፕ የምታደርጉበት፣ ያንን ትጠቀሙና ኢንስቶል ታደርጋላችሁ ማለት ነው። ሊንኩንም እዚህ ቪዲዮ ዲስክሪፕሽን ላይ ቅድም እንደነገርኳችሁ አስቀምጣለሁ። ሳይን አፕ አድርጋችሁ አፑን ቢንጌክስ ይባላል ፕሌይ ስቶር ላይ ሄዳችሁ ዳውንሎድ ማድረግ ነው። ከዛ መጠቀም ትችላላችሁ ማለት ነው። ስለዚህ ወደ ዛሬ ቪዲዮ ስገባላችሁ ብዙዎቻችሁ ባይና እዚህ ጋር ሴል ብቻ እያደረጋችሁ ነው እየተጠቀሟችሁ ያላችሁት። ስለዚህ እናንተ አድ ማውጣት ፈልጋችኋል እንበል። እንዴት አደርጋችሁ ሲምፕሊ አድ ማውጣት እንደምትችሉ አሳያችኋለሁ። እዚህ ጋር የምትመለከቷቸው ሰዎች የተለያዩ ሰዎች አድ ያወጡት የተለያየ ሪኳየርመንት አሟልተው ነው፣ ዝም ብለው አይደለም። ስለዚህ ያንን አክሰስ የምታደርጉት በቀላሉ እንዴት ነው? ያው ፒቱፒ ፊት ለፊት ትመጡና ሞር ላይ ገብታችሁ ፒቱፒ ትሬዲንግ የምትላለች እዛ ታብ ውስጥ ነው የምታገኙት። ሁሉንም ነገር አንድ ባንድ ስለምናግራችሁ ፕሊስ ስኪፕ ካደረጋችሁ አይገባችሁም። ይህንን ቪዲዮ እስከ መጨረሻው ተከታተሉ። ዩኤስዲ የምትለውን ያው እንደተለመደው ወደ ኢቲቪ እንቀይራትና እንገባለን። ቢንጌክስ ላይ ነው ያለነው። አካውንት ላይ ትመጣላችሁ። አካውንት ላይ ትመጡና እዚህ ጋር ምን የምትል ነገር አለች? መርቻንት አፕሊኬሽን የምትላለች። በቢንጌክስ ኬዝ ምንድን ነው እናንተ ማስታወቂያዎችን መልቀቅ ወይም ፖስት ማድረግ ከፈለጋችሁ መርቻንት አፕሊኬሽን ላይ ሰብሚት ማድረግ አለባችሁ ወይም ማመልከት አለባችሁ ማለት ነው። ያንን ለማመልከት ደግሞ የተለያዩ ሪኳየርመንቶች አሉ። አሁን ነክቼው ገብቻለሁ። የተለያዩ ሪኳየርመንቶች አሉ። ምንድናቸው እነዛ? ሬጉላር መርቻንት እና ቬሪፋይድ መርቻንት የሚባሉ ሁለት ነገሮች አሉ። ሬጉላር መርቻንቱ የሚያሳየው ምንድን ነው? እናንተ ጀስት አድ ፖስት ማድረግ ከፈለጋችሁ ሬጉላር መርቻንት ነው መሆን የሚጠበቅባችሁ። ቬሪፋይድ መርቻንት ደግሞ ስትሆኑ ምንድን ነው የሚጠቅማችሁ? ሰዎች ትረስት እንዲያደርጓችሁ ወይም ደግሞ ቬሪፋይድ ቲክ አለች ራይት ምልክቷን እሷን አካውንታችሁ ላይ ሊያደርግላችሁ ይችላል እና ታማኝነታችሁን ጨምሮ ብዙ ሰው ከእናንተ እንዲገዛ እንድትሸጡ ይረዳችኋል ማለት ነው። ሌላ ብዙ የተለየ እንትን የለውም። ስለዚህ በመጀመሪያ ሬጉላር መርቻንት ለመሆን የሚያስፈልጓችሁ ነገሮች ልንገራችሁ። ኢን ማይ ኬዝ ይህንን ፕላትፎርም ሳይን አፕ ካደረግኩ ጀምሮ ሬጉላር መርቻንት ለመሆን የሚያስፈልጉኝን ኦልሞስት ወደ ግማሽ የሚጠጉ ሪኳየርመንቶች አሳክቻለሁ። እነዚህ ስክሪን ላይ የምትመለከቷቸው ማለት ነው። ስለዚህ እያንዳንዱ ምን ማለት መሆናቸውን በአጭሩ ልንገራችሁ። የመጀመሪያው ኬዋይሲ አይደንቲቲ ቬሪፊኬሽን ማሟላት አለባችሁ። ኬዋይሲ ማለት በፓስፖርት ወይም በአይዲ አካውንታችሁን ቬሪፋይ የምታደርጉበት መንገድ ነው። ሁለተኛ ሊንክ ዩር አካውንት ዩር ፎን ነምበር ከስልክ ቁጥር ጋር ማገናኘት ነው አካውንቱን። ይሄ ሲምፕል ነው። ሊንክ ዩር አካውንት ቱ ኢሜል ከኢሜል ጋር ማገናኘት። ሌላኛው ሆልድ አትሊስት 100 ዩኤስዲ ወይም ከዛ በታች 100 ዩኤስዲ ወይም ከዛ በላይ ሆልድ ማድረግ አለባችሁ ፈንድ አካውንታችሁ ላይ ማለት ነው። ከ100 ዩኤስዲ በታች ካደረጋችሁ አይሆንም፣ ግን አትሊስት 100 ዩኤስዲ ሆልድ ማድረግ መቻል አለባችሁ። ያም አንዱ ሪኳየርመንት ነው። ቀጣዩ ደግሞ ዴሲስ ፈርስት ኦርደር ይላል። የመጀመሪያ ኦርደር ካደረጋችሁ ከ30 ቀን በመብለጥ የለበትም። የመጀመሪያ ኦርደራችሁን ማለት የመጀመሪያ ትሬዳችሁን መግዛት ሊሆን ይችላል ወይም መሸጥ ሊሆን ይችላል። ያንን ካደረጋችሁ ከ30 ቀን በላይ መሆን የለበትም። ቀጣይ ደግሞ የሚለው ምንድን ነው? 30 ዴይ ኮምፕሊትድ ኦርደርስ በ30 ቀን ውስጥ አትሊስት 5 ኦርደር ማድረግ መቻል አለባችሁ። ከዛ መቀጠል ቫሊዩ ኦፍ 30 ዴይ ኮምፕሊትድ ኦርደርስ በ30 ቀን ውስጥ
አትሊስት 200 USDT ኮምፕሊትድ የሆነ ኦርደር ሊኖራችሁ ይገባል። ከዛ በመቀጠል ደግሞ 30 ዴይ ትሬድ ካውንተር ፔርስ የተለያዩ ካውንተር ፓርቲስ 5 ያስፈልጓቸዋል ትሬድ ያደረጋችሁበት ማለት ነው። በጣም ብዙ ሪኳየርመንት አለው። ሌላው ደግሞ የ30 ዴይ ኦርደር ኮምፕሊሽን ሬት ወይም ደግሞ ለሰዎች ቶሎ ስትለቁ ሪቪው ይሰጣቸዋል አይደል? ጥሩ ሬቲንግ ምናምን ልክ እንደዛ 70% በላይ እንትን መሆን አለበት ማለት ነው። እዚህ ጋር ደግሞ 30 ዴይ አፒል ሰክሰስ ሬት አጌንስት ዩ 20% ዝቅተኛ መሆን አለበት። አፒል ብዙ ሰው መጠየቅ የለበትም ማለት ነው። ሌላው ደግሞ ሰብሚት ዮር ሶሻል ሚዲያ አካውንት የተለያየ የሶሻል ሚዲያ አካውንታችሁ ኮኔክት ታደርጋላችሁ። የመጨረሻ ላይ የምትመለከቱት ኦፕሽናል ነው። ይሄ ፕሮቫይድ ማድረግ ያለባችሁ እንደ ሪቪው አይነት ስታፍ ነው። ያ እንትን ነው ጀስት ኦፕሽናል ነው። ስለዚህ እነዚህን ልክ እንዳሟላችሁ እቺ አፕላይ የምትለው ታብ ትበራለች ማለት ነው። እቺ አፕላይ የምትለው ታብ እንደበራች እናንተ ማስታወቂያ ልክ እዚህ ጋር መጀመሪያ እንዳያችሁት ሰዎች ማውጣት ትችላላችሁ፣ የተለያዩ አዶችን ማለት ነው። ወደ እንትኑ ቬሪፋይድ መርቻንቱ ስንመጣ ደግሞ የነዚህ ሬጉላር መርቻንት መጀመሪያ ላይ ብዙ ሪኳየርመንት ይጠይቃቸዋል። አንድ ያንን ፉልፊል ካደረጋችሁ ግን እነዚህ ብዙ አይደሉም እንትኖቹ፣ ነገር ግን ላይክ ሄቪ ናቸው። አሁን ለምሳሌ ዴይ ሲንስ ዘ ፈርስት ኦርደር አስ ኤ መርቻንት ከ20 ቀን በታች መሆን አለበት። ቅድም 30 ቀን ነበር። ይሄ ከቅድሙ ጋር አንድ ነው። 100 ነው ቅድም የነበረው። ይሄ 200 USDT ፈንድ አካውንታችሁ ላይ መያዝ አለባችሁ። በ30 ቀን ሴል ያደረጋችሁት ኦርደር 50 መሆን አለበት። በ30 ቀን ውስጥ ቢያንስ 50 ኦርደር ማድረግ አለባችሁ። በ30 ቀን ትሬድ ካውንተር ፔር 30 ማድረግ አለባችሁ። በ30 ቀን ኮምፕሊሽን ሬት ፎር ሴል ኦርደር ሴል ለምታደርጉት ኦርደር በ30 ቀን ከ60 በላይ ኮምፕሊሽን ሬት ሊሰጣችሁ ይገባል። አፒል ሰክሰስ ሬታችሁ ደግሞ ከ20% እንትን ማለት አለበት። ወይም ቅድም እንዳልነው ብዙ ሰው አፒል ብሎ ከእናንተ ጋር እንትን ማለት የለበትም። ያው ኦፍላይን ስትሆኑ ወይም ደግሞ ፒቱፒ ትሬዱን ማጠናቀቅ ሳትችሉ ስትቀሩ ሰው አፕላይ ያደርጋል። ያንን አድርጎ ዲስፒዩት አለመከበት ማለት ነው በሌላ ቋንቋ። እነዚህ ነገሮች ካሟላችሁ ሁለቱም ጋር ብሉ ታቡ ይበራል። እዚህ ጋር የሚለው ፕሊስ ቢካም ሬጉላር መርቻንት ፈርስት ይላል። ሬጉላር መርቻንት ከሆናችሁ በኋላ ነው ቬሪፋይድ መርቻንት መሆን የምትችሉት። ልዩነታቸው ያ ነው። እነዚህን ሪኳየርመንቶች ካሟላችሁ ስቴፕ ባይ ስቴፕ መርቻንት መሆን ትችላላችሁ። ሜቢ ደግሞ ሚኒንጋቸው ግራ ያጋቧችሁ ካሉ ኮሜንት ላይ ጻፉልኝ። ዲቴይልድ የሆነ ቴክስት ጽፌ ልካለሁ ወይም ቮይስ መልሳለሁ ማለት ነው። አይ ሆፕ ቪዲዮ ክሊር ነበረ። እንደዛ አድርጋችሁ ትሬድ ማድረግ ትችላላችሁ። እኔ እዚህ የከፈትኩት ኒው አካውንት ስለሆነ ኢንፎርሜሽን ዳታ አቬይለብል አይደለም። ወይም ደግሞ እነዚህን ታቦች ኦን ከሆኑ በኋላ እያንዳንዱን እየከፈትኩ ቪዲዮ ማሳያችሁ ይሆናል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ሶል ነበር ከቴሶል ቻው።